በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 በዚች ቀን የካህኑ ኬልቄው ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሠ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመን መንግሥቱ እስኪፈጸም በ5ኛው ወር ኢየሩሳሌም እስከተማረከች ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱን ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳትፈጠር ወደድኩ፣ ከእናትህም ማኅፀን ሳትወጣ መረጥኩ፣ ለአሕዛብም መምህር አደረግኩ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤል ልጆችን ገሠጻቸው። ተጠበቁ፣ ንስሐ ግቡ፣ የእግዚአብሔር ቁጣ በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ፣ ያለዛ የከላውዲያን ንጉሥ ናቡከደነፆር በላያችሁ እርሱ ያነሰዋል ይማርካችኋልም። እንደ ቃሉ ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞም የክብር ባለቤት ኢየሱስ ክርስቶስ ለነኩት ሥጋን እንደሚመጣና መከራም እንደሚቀበል የአስቆሮቱ ይሁዳም እንደሚሸጠውና 30 ብርም እንደሚወስድ ተናገረ። ስለ ብዙ ሥራዎቹም ተናገረ። አይሁድ ግን ሊገድሉት ወደዱ። ገርፈውም አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ ትማልድ፣ እነርሱ ክፋታቸው አይመለሱምና አለው። ናቡከደነፆር የኢየሩሳሌምን ሕዝብ በማረከ ጊዜ ከእነርሱ ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅም ሰዎች ሊያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስከሚመለሱ ትንቢትን እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱም ወራት በተፈጸመ ጊዜ አይሁድ በድንጋዮች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልን ያዳምጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።